ናታን ወደ እናቱ ጋር በመሄድ እንግዲህን የሰላምዬንና የኔን የፍቅር ግንኙነት እንድትፈቅጅልኝ በማለትም እናቱን ለማስፈቀድ ወደ ሱቅ ሄዶ ነበረ። ግን ደግሞ በፍጹም ይሄንን ጋብቻ ለዛች ምናምንቴ ልፈቅድልህ አልችልም፣ እኔ ሂሩት ነው ውኞይ እሷን ስታገባ ቆሜ የማየው ስትልም እንግዲህ ክን ትመልስላቸዋለች። እና ሮዛ እኮ በነገራችን ላይ በጣም ማለት ንጹህ ልብ ያላት ልጅ እኮ ነው። ቆይማየ ለምንድነው እንደዚህ የምትይው እያለን ናታንም እንግዲህ እንደዛ ብሎም ሊያስረዳት ሞክሮ ነበረ። በፍጹም ግን ሂሩት ግን ይሄንን ጋብቻ በፍጹም ልቀበል አልችልም፣ እኔ በህይወት እያለሁኝ ከእሷ ጋር ተጋብተክ እንድትኖር አልፈልግም ነበር ያለችው። እና እንግዲህ ሂሩት በጣም ስለተናደደኝ አሁን ከዚህ ቁጣሌ በማለትም እንግዲህ ታስወጣለ። በባለፈው እንግዲህ እንደተመለከታችሁ ደግሞ አዲሱ ልጅ እንግዲህ ሮዛ ልትፈልገው ሄዳ ነበረ። ሮዛም እንግዲህ በብዙ ድካም በኋላ አግኝተው ነበረ። ስታገኘው ያው ራሱን ሰቅሎ ነበረ። ግን ደግሞ በጣም የገረመኝ ነገር ማሂ ምን ልትሰራ ነው ሄደችው? ጉድ እኮ ነው። ማሂ እኮ የማሂ ነገር እኮ አይታወቅም ማለት ደግሞም ካደሱ ላይ ፍቅር ያዘኝ እንዳትልና ጉድ እንዳይፈላ እንጂ። እና ምን እንግዲህ ያው ሮዛ እንግዲህ ያው አደሱ ላይ ስታገኘው ከነገና እንግዲህ ወይኔ ውሪ እርዱኝ እያለች ነበረ። በዛን አጋጣሚ ማሂ ከየት መጣች ሳይባል ከጎኗ ደርሳ እንግዲህ ሊያድኑት ችለዋል። ግን ደግሞ ከዛ ከተሰቀለበት ካወረዱት በኋላ ሮዛ ወደ ሐኪም ቤት መሄድ አለብን፣ ወደ ሐኪም ቤት ይዘነው እንሄድ ስትላትም እንግዲህ ግን ማሂ ግን በፍጹም ማለት ያለ አይደለም ደህና ነው አልሞተም እኮ ጣዩና እኔ እንሄድ ነበር ያለችው ማለት ነው። ከዛ እንደነው ጥያው የሚሄደው በፍጹም ጥያው አልሄድም ማሂ ደዌና ወደ ሆስፒታል ይዘነው እንሄድ ስትልም እንግዲህ ትነግራታለች። በዚህ ጊዜ ሮዛ መለስ ስትልና እንግዲህ ቆይ ግን አንቺ እዚህ ምን ልትሰሪ ነው የመጣሽው ስትላትም አይ እኔማ ወደዚህ ማለት ተከትየው መጥቼ ነው ትላታለች። አንቺስ ግን ምን ልትሰሪ ነው የመጣሽው ስትላት እሷም ስለ ማሂ ማነች ማለት ማኪ ማነች ማኪ የምትባለውን ማን እንደሆነ ልጠይቀው ነው የመጣሁት በማለትም እንግዲህ ትመልስላታለች። አሁን ለማንኛውም ነይ እንሂድ ትሄጃለሽ ወይስ አትሄጂም ስትላት አይ እኔ በፍጹም ትቼው አልሄድም በማለትም እንግዲህ ሮዛም ትመልስላታለች። እሺ በቃ እንደፈለግሽ ትልና ማሂም ትታት ወደ ቤቷ ትመጣለች ማለት ነው። እና ሌላው እንግዲህ ናታን ያው እናቷን ማለት እናቷን አውርቶ ወደ ቤት ይመለሳል። ወደ ቤት ሲመለስ እንግዲህ ሰላምዬ ቤት እያጸዳች ነበርና በቃ ፈገግ ብሎ ነበር አለ አይደለ። ያው እናቱ እንደዛ ብትለውም ያንን ነገር ፊቱ ላይ ሊያሳያት እንኳን አልቻለም፣ አላሳያትም። ያንን ሀዘኑን ድብቅ አድርገው እንግዲህ ሰላምዬ ፊት ሲመጣ ፈገግ ብሎ የኔ እናት እንዴት ነች ምናምን ሲላትም እንግዲህ በቃ ስራውን ተይውና እኔና አረፍቤና ትንሽ እንጫወት ይላታል። እንዴት ስራውን ታደማን ስራው እያለች ነበር ሰላምዬ ራሱ ማለት ነው። እናም እንደዛ ስትል ችግር የለውም በቃ ራሱ ስራውን ይስራ በቃ የራሱ ጉዳይ ያለ ናታንዬ። እናም ተቀምጠው እንግዲህ ያው እያወሩ ነበረ። እና በስተመጨረሻ እንግዲህ ያው ይነቃል ማለት ነው። ምክንያቱም ያው ራሱን ስቶ ነበረ እንግዲህ ስለሰቀለ ሮዛ ነበረች እንግዲህ ሮዛ ላይ ተደግፎ ሲያገኘው ራሱን ዳንኩኝ እንዳለ አዎ ድነሃል ደህና ነህ ምናምን ስትለው ከዛ እንዴት ዳንኩኛል አንቺ ነሽ አዳንሽኝ አላት። አዎ እኔ ነኝ አዳንኩ ስትለው ማን ስለሆንሽ ነው አንቺ እኔን የምታደኝ? እኔ አደኘ ብዬሻለሁኝ ማን ስለሆንሽ ነው ስትልም በዚህ ጊዜ ሮዛዬ ድንግጥ አለች። ግን እኮ ስትል ግን እኮ የሚባል ነገር የለም እኔ አድኜ ብዬሽ ያለሁኝ እያለም እኔ መሞት ነው የምፈልገው እያለም እንግዲህ ሮዛንም ትቷት ሄዳል። ሮዛ ግን እንደዛም ሆኖ አልተወችውም። ተከትለው እንግዲህ ሄዳ ስቅስቅ ብሎ እያለቀሰ ማኪ የና ያለሽው እያለም እንግዲህ እኔ ግን ማኪ ማለት ነው ማለት የሆነ የፊደላቶች እንትን ማለትና እሱም ደግሞ የሆነ ራሱን ስለማያውቅ ነው እንጂ ማለት ማኪ ትመስለኛለች እንግዲህ ማለት ይች ናታንን እወደዋለሁ አፈቅረዋለሁ የምትለው እንግዲህ እንደዛ ብዬ ነው እኔ የማስበው ማለት በራሴ ግምቴ ነው። እናም ሮዛ እንግዲህ ተከትለው መታ እሱም እያለቀሰ ነበረ። ቆየን ነው ተተሽኝ ሄሽው ለምንድን ነው ተተሽኝ ሄሽው እያለም ስቅስቅ ብሎ ሲያለቅስ እሷም ተደብቃ እንግዲህ ከል እያየችው ነበረ። እንግዲህ ሌላው የናታን እናት ነች። የናታን እናት ወደ ቤት መታ ሰላምን እንግዲህ ለሁለተኛ ጊዜ ሌላ እድል ሰጥሻለሁ ወይ ከእናትሽ ወይ ከናታን ተመርጫ ለሽ ብላ ሁለት አይነት ምርጫ መርጣላታለች። እንግዲህ ሰላምም እኔ ልጅሽን ለገንዘብ ብዬ አይደለም የቀረብኩት እንደዛ ብለሽ እንዳታስብ እኔ ናታንን በጣም ነው የምወደው በጣም ነው የማፈቅረው ስትልም እንግዲህ ግን አይ በፍጹም ነግሬሻለሁ ልጅን ተይልኝ ብዬሻለሁኝ ወደ እናትሽ ጋር የልብ መድኃኒት ማለት የልብ መድኃኒት እንግዲህ ግን ልኬላታለሁ ስትልም እንግዲህ ትነግራታለች። በነገራችን ላይ ይሄንን ነገር ሰላምዬ ሮዛ
የሮዛ እንግዲህ የሰላም አባት ሆና ስትተውን እኔ ራሱ በጣም ፈርቼ ነበር። ምክንያቱም ይሄ ነገር ለሰላም ቤተሰቦች ጠንካ አይሆኑም ወይ ብዬ አለ አይደለ ለብዙ ጊዜ እንደውም ተናግሬ ነበር ማለት ነው። እና ምዶቼ እንግዲህ ዛሬ ላይ እንደተመለከታችሁት በዛ ነገር እንግዲህ ልታስፈራራ ችላለች። ስልክ ትደውልና ምንም ነገር እንዳታሰሚ፣ አንድ ነገር የሚያስጠረጥር ነገር ብትሰሚ ይኸውልሽ የኔ ሰውዬ እዛው ነው ያለው፣ ስለዚህ አንድ የስልክ ጥሪ ብቻ ነው ያንን የልብ መድኃኒት ይሰጧታል ስትልም እንግዲህ ትነግራታለች። እንግዲህ ሰላምዬም ያው እያለቀሰች ቢሆንም ታናግራታለች። ደህና ነኝ አንቺ እንዴት ነሽ ምናምን እያለችም እንግዲህ ያው ይሄ እንደዚህ ያደረገችው ድምጻቸውን እንዲሰሙ ብቻ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሮዛ ድራማ ይዘንላችሁ ቀርበናል። ሰላምዬም እንግዲህ እባክሽን እናቴን ምንም ነገር እንዳታደርግብኝ ስትልም እግሯ ላይ እንግዲህ ተንበርክካ ነበረ የለመነቻት። ምክንያቱም ግን ምንድነው ያለቻት? ወይ ከናታን መምረጥ አለብሽ ወይ ከእናትሽ መምረጥ አለብሽ። እስከ ማታ እስከ 3 ሰዓት ድረስ መድኃኒቷን እስከ መውሰጃዋ ሰዓት ድረስ እንግዲህ ሄደሽ ናታንን እንደማትፈልጊው የሆነ ምክንያት ፈጥረሽ መናገር አለብሽ። ዛሬውኑ ከናታን ጋር እንድትለያዩ ፈልጋለሁ ስትልም እንግዲህ ትነግራታለች። ይህንን ነገር እንግዲህ ሰላምዬም ናታንን በጣም እንደምትወደውና በጣም እንደምታፈቅረው እሱንም አታ መኖር እንደማትችል እንግዲህ ብትነግራትም እንግዲህ ምርጫው የራስሽ ነው ስትልም እንግዲህ ትታት ትሄዳለች ማለት ነው። እንግዲህ ሰላምዬ በጣም እያለቀሰች ነበረ ከሚባለው በላይ። በዛ ላይ እንግዲህ ናታን ደግሞ እንግዲህ አላለለ መለስ ብሎ ወደ ኋላ ያሳለፋቸውን ትውስታዎች አሪፍ ያሳለፉትን ትውስታዎች እያሰበ ነው። እናም ሮዛም እንግዲህ ወደ ሰላምዬ ክፍል ሄዳ ነበር። ሰላም ግን ከሚባለው በላይ በጣም ስለከፋት እያለቀሰች አግኝታታለች። ሮዛ ምን ሆነሽ ነው ምናምን ስትላትም ሰላምም አይ እኔ ምንም አልሆንኩም ሮዛ በቃ ተይ ለብቻ ትላታለች። እንዴ ምን ተፈጥሮ ነው ከናታን ጋር ተጣልታችሁ ነው ስትላትም አይ አልተጣላንም እና ታዲያ እንደዚህ እንደሆንሽ ናታን ያውቃል በጣም ናታን ልትል ስትል ሮዛ በእናትሽ በፈጠረሽ ተይ በቃ ምንም ነገር እንድታናግርኝም ሆነ ምንም ነገር እንድትጠይቅኝ አልፈልግም ትላታለች ማለት ነው። እሺ በቃ ትልና እንግዲህ መተኛት እንደምትፈልግ ስትነግራት እሺ በቃ እንደዛ ከሆነ አረብሽሽም በቃ ግን እንደዚህ ከሆነሽ ነው እንትን የምትይው ካመመሽ ለምን ወደ ሆስፒታል አንሄድም ስትላትም አይ እኔ ደህና ነኝ መተኛት ነው የምፈልገው ትላታለች ማለት ነው። እንግዲህ ሮዛም ትታት ትሄዳለች። ሌላው እንግዲህ ናታን ልብሱን እየቀየረ ማኪ ከኋላ ትመጣና እንግዲህ እቅፍ ስታደርገው ናታን ደግሞ አጀሬው ጉድን አልሰማ ይች ሰላም እየመስለው የኔ ፍቅር አላለም። ከዛ የኔ ፍቅር ሲል እንግዲህ ማሂ በጣም ደስ አላት። ምክንያቱም እንግዲህ የኔ ፍቅር መባለም በናታን በጣም ስለምትወደው ከዛ ዘወር ሲል እንግዲህ ግን ሌላ ነች ማሂ ነች ማለት ነው። ከዛ ተናደደና ግፍትር አደረጋት። ምን ትሰሪያለሽ እዚህ ካለ እንዴ ምን ማለት ነው የምትሰሪያለሽ? የኔ ፍቅር ያልከው ማንን ነው አለችው። ማንን ነው? አይመለከትሽም፣ ማንንም ብልም አይመለከትሽም። ቆይ አንቺ ምንድነሽ? ምን ነሽ? ሲልም እንግዲህ ይነግራታል። በነገራችን ላይ ናታን የኔ ፍቅር ያለው ሰላም መስለው ነው እንጂ ማሂ መሆኗን አያውቅም። እና ማሂዬም እንግዲህ እየተናደደች ወደ ክፍሏ ትመጣና የኔ ፍቅር ያለው ማንን ነው? እዛ ክፍል ያለ ነው እኔ እና እሱ ብቻ ነው። ማንን ነው? እኔ ግን ማለት ነው ከአሁን በፊት ማሂ ራት ሊበሉ ሄደዋል ከሰላም ጋር ሰላምና ናታን ራት ሊበሉ ሄደዋል። ደርሳባቸዋለች ማለት ከእንደገና መለስ ብሎ ያንን ትውስታ መርሳት ምን የሚሉት ነው እንደ የመስተካከል አለበት ጋይስ። ሌላው እንደዛ እንግዲህ ስትልም ማኪ አስቢ ማነች የኔ ፍቅር ያላት ሴት ማነች እያለችም እንግዲህ ግን ለብቻዋ እያሰበ ነበረ። ግን ምንም ነገር ሊመጣላት አልቻለም። እንግዲህ ሰላምዬ ያው በእናቷ ምንም ማድረግ ስለማትችል እንግዲህ ቀጥታ ወደ ናታን ክፍል ሄዳ ነበር። ወደ ናታን ክፍል ሄዳ እንግዲህ በሩን ለመክፈትም ግራ ግብት ባላት ጊዜ ናታን በሩን ክፍት ያደርገዋል። እንግዲህ ከእንግዲህም በኋላ እኔ እናንተ አሰሪና ሰራተኛ ነን እንጂ ፍቅር የሚባል ነገር በመካከል የለም ስትለውም ሰላም ምን እየሆንሽ ነው? ይህንን ሁሉ ጎዳና ተጉዘን መተን እንዴት እንደዚህ አይነት ነገር ታደርጊያለሽ? ሲላትም በቃኝ
በቃኝ አልኩ እኮ አንተ መወሰን ስላልቻት እኔ በራሴ ወስኛለሁ። ስለዚህ ከእንግዲህ በኋላ ምንም ነገር የሚያገናኘን የለም ትለዋለች። እንግዲህ ናታን በጣም እንግዲህ በማያውቀው ነገር ይህንን ነገር ናታን የእናቱ ሴራ መሆኑን ያወቀ ለታ እንግዲህ ምንድነው ያላት ሰላም ከዚህ ከቤት የሄደች ለታ እኔም ትቼሽ ሄዳለሁ ልጅ ብለሽ እንዳትፈልጊ ነበር ያላት። እና ወዶቼ ሮዛ ድራማ ይሄንን ይመስል ነበረ። እንግዲህ አስተያየታችሁን በኮሜንት አስቀምጡልኝ። እስከዛው መልካም ቆይታ። ባይ ባይ።